መለስተኛ እብድ በጣም የወጣለትን እብድ አይቶ መለስተኛ እብድ ነው የወጣለት ያገኘውን ይበላል ሰውነቱን ይቦጫጭቃል አረማመዱ እይታው ሁሉ ከሰው ተርታ የወጣው ነው እብድ መለስተኛ አንድ ቀለል ያለ እብድ አየውና አብጄ አይቻለሁ ያንተ ይለያል አለ አንዳንድ ቦታ በሄድኩበት ትምህርታዊ ስብከቶች አሉ ሲባል ቻፔል ሲመጣ የሆነ ቦታ በሄድኩ ጊዜ በጣም ይገርመኝ ነበር ለካ የሚገርም የሚበልጥም አለ ማለት ነው እኔ በልጣችሁብኛል በእውነት ጌታ ለዘላለም ይባርካችሁ እና ከማክሰኞ እስካሁን ድረስ በጣም የነፍስ ጉዳይ የህይወት ጉዳይ እየተነጋገርን ነው የህይወት ጉዳይ ነው የነፍሳችን ጉዳይ ነው አንጡራ ሀብታችን ነው የሚያዛልቀንን ቁም ነገር ነው የማይወሰድብንን በረከት ነው ማርታ በብዙ ነገር ትታወቂያለሽ ማርያም ግን መልካሙን ዕድል መርጣለች እሱ ከሷ ለዘላለም አይወሰድባትም የማይወሰድ ሀብታችን ቀሪ ቅርሳችን የሆነውን የኛ ማንነታችንን ምልክት የመገኘታችን ምስጢር የሆነውን ጌታችን ኢየሱስ ክርስቶስን ማንነት እንደገና እስቲ እንየው ብለን ለምን ብዙ በጣም መጥፎ አደገኛ መርዛማ ከላይ ማር የሆኑ ከውስጥ ግን መርዝ የሆኑ ትምህርቶች ከላይ ሲታዩ ማር ናቸው ስንቀምሳቸው ይጣፍጣሉ ስንበላቸው ግን ይጎመዝዛሉ በኋላም ይገሉናል ስለዚህ ጥሩ ጣፋጭ የሚመስሉ ትምህርቶች ኢየሱስን ቀላል አድርጎ ያቀረቡ ምቹ የሚመስሉ ግን ከመጣበት ዓላማና ከቃሉ መስመር የሚያስወጡን ከባድ የሆኑ መርዛማ ትምህርቶች በመድራችን ላይ ክርስቶስ ላይ የዘመቱ እኔ ምላችሁ በዓለም ብዙ ሃይማኖቶች አሉ በጣም ብዙ ክርስትናን ተውና ኮንፊሽኒዝም ቡዲዝም ሂንዱይዝም ሽንቶይዝም ሞርሞኒዝም እያላችሁ ከጁዲዝም ከእስልምናና ከክርስትና የወጡ የትየለለ ብዙ ሃይማኖቶች አሉ ግን በዓለም ላይ በጣም የታወቁ በሰው ብዛት በጣም የታወቁ ሶስት በጣም የሚታወቁ እምነቶች አሉ ጁዲዝም ይሁዲነትና ክርስትና እና እስልምና ልንገራችሁ እስልምናን ክርስትናንና ይሁዲነትን የለየው የእግዚአብሔር ማንነት ሳይሆን የኢየሱስ ማንነት ነው ሁሉም እኮ እግዚአብሔር አንድ ፈጣሪ አለ ብሎ ያምናል እስልምና ብትሄዱ ክርስቲያኑ ጋር ብትሄዱ ጁዲዝም አይሁዶች እስራኤላውያን ማለት ማንንም ቢጠይቁ አንድ አምላክ አለ አንድ ፈጣሪ አለ ነው የሚለው ግን ኢየሱስ አምላክ ነው ሰውም አምላክም ነው ሊገዙለት ሊያመልኩት ይገባል የሚለው ትምህርት ይሰቀጥጣል የለያቸው የሱ ማንነት ነው ጁዲዝም እስልምናና ክርስትናን ተውና ወደ ክርስትና ደግሞ ሲትመጡ በጣም ብዙ አይነት ትምህርቶች አሉ ስሙ ክርስትና ነው ስሙ መስቀል አንጠልጥሎ ይሆናል ስሙ ኢየሱስ ብሎ ሊጠራ ይችላል ግን በጃሌ መርዛማ ከእውነት የወጣ ከሐቅ የራቀ ከቃሉ እውነት የወደቀ ከአምላክ መስመር የጠፋ ክርስቶስን ያደበዘዘ ብሩህ የሆነውን ክርስቶስ ጭፍግግ ያረገብን በጣም አደገኛ አስተምሮች ስለበዙ ኢየሱስ የተናገረውን ትላንት ወዲያ መግቢያ ላይ ያነበብኩትን እውነተኛ አምላክ አንተ ብቻ የሆነህን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት
ኢየሱስን እንዲያውቁ የላከውን ኢየሱስን እንዲያውቁ አንተ የላከውን አንተ ዘላለማዊ እውነተኛ አምላክ ብቻ ነህ አንተ ደግሞ የላከውን ኢየሱስን እንዲያውቁ ያ ዕውቀት ያ መረዳት የዘላለም ሕይወት ነው ይህንን ኢየሱስን በሚገባ እንረዳው ነው እንወቅ እናውቀውም ዘንድ እሱን እንከተል ወገግ ብሎ ይታየናል ስለዚህ ኢየሱስ ማን ነው በደንብ እንረዳው በሚለው ሐሳብ ትላንት ወዲያ በነብይነቱ ላይ ነብይ መሆኑ ላይ ትላንትና ደግሞ ሰፊ ጊዜያችንን ሊቀ ካህናችን ነው በሚል መጨረሻ አካባቢ ደግሞ ንጉሳችን እንደሆነ ሶስት የተቀቡ መሲያዊ ማንነቶች ኢየሱስን መሲህ ነው ካላችሁ ተጠንቀቁ መሲህ ክርስቶስ ካላችሁ ነብይነቱን ክህነቱንና ንግስናውን ያወጅን ነው ሶስቱንም ነው የምናወጀው ምክንያቱም መሻያ ወይንም ክርስቶስ የሚለው ግሪክ ቃል በዕብራይስጡ መሻያ በአማርኛው መሲህ በእንግሊዝኛው anointed one የምንለው ያ በመጽሐፍ ቅዱስ ለሶስት ወገኖች ይሰራል ለካህናት ለነቢያትና ለነገስታት የሚቀቡ እነሱ ናቸውና የተቀባ ማለት ነብይ ይቀባል ካህን ይቀባል ንጉስ ይቀባል ስለዚህ እነዚህ ነቢያትም ነገስታትም ካህናትም ሊመጣላለው የካህናት ካህን የነገስታት ንጉስ የነቢያት ነብይ ከነቢያት ሁሉ የሚበልጥ ነብይ ከነገስታት ሁሉ የሚበልጥ ንጉስ ከካህናት ሁሉ የሚበልጥ ሊቀ ካህን ወደ ኢየሱስ የሚያመለክቱ ጥላዎቻችን ናቸው እንጂ ፍጹም ሞዴሎቻችን አይደሉም They are not perfect models for us but they are the ones who show to the direction of Christ Jesus is the only prophet Jesus is the only high priest Jesus is the king of kings የነገስታት ንጉስ የካህናት ካህን የነቢያት ነብይ እሱን ሶስት ሰዎችን ተሰጡኛላችሁ ሜንቴ እዚህ ያልኩትን ኢየሱስ ብዙ ነገር በምሳሌ ስለሚያስተምር ሶስት ሰው ብቻ ወደዚህ ይምጣል አንተ የሆኑ ሰዎች ይመጣ ና አይከለ ካምል ሶስት ሰዎች ወደዚህ ይምጡና እስካሁን የተናገርነው ባጭር ደቂቃ እንናገርና ወደሚቀጥለው ሐሳብ እንገባለን ዝም ብሎ ሶስት ሰዎች በቃ just ምን በቃ እነዚህ ሰዎች የተለያዩ አይነት መልክ አላቸው ቁመታቸውም ይለያል ግን እግዚአብሔርንና እግዚአብሔርን ነገር በሰው መስሎ መናገር ከባድ ነው ምክንያቱም አሁን አስቸጋሪ ነው ይሄ አብን ወልድንና ኃጢያተኛውን ሰው ሶስቱን ለማሳየት ነበር አሁን ማንን አብል አርገው ከዚህ በጣም ከባድ ነው አይደል ብቻ ታውና ሶስትነቱን ያዙ መልካቸውን ታው ቁመታቸውን ታዩ ምኑም አትቁጠሩ ታው እሱን ሶስት የሚለውን ነገር አሁን ላሳያችሁና ወደፊት እዚህ ትመጣላችሁ እንደ በቃ እኔ አላደረኩም እንደራሳቸው ተሰልፈዋል በተሰለፉበት ሊሄድ ስለዚህ ተመልከቱ ይሄንን እግዚአብሔር መንፈስ ነው ቁሳዊ ነገር የለውም ተጠንቀቁ ምሳሌ ነው እየተጠቀምኳለሁ ኢየሱስ ምሳሌዎችን ስለሚጠቀም ማለት ዘሩን ሊዘራ ወጣ ይላል በዘር ምሳሌ ይጠቀማል የሜዳ አበቦችን ተመልከቱ ለአበባ ይጠቀማል ወደ በለስ ወጥቶ በለስን ያሳየ ይጠቀማል ብዙ ምሳሌዎችን እየተጠቀመ ስለሚያስተምር ነው እኔ ያን ምሳሌ ላስ ሕፃኑን አምጥቶ ደግሞ ይሄንን ተመልከቱ ይሄ ሕፃን ብሎ በሕፃን ያስተምራቸዋል ለዛ ነው እሱንም ፈለግኛም እንከተላለን ለምሳሌ ይሄንን እንደ አብ ቢወስድ አባት አብ ብዬ ቢወስድ ማለት ፍጹም ጻድቅ ኃጢያት የማይነካው ስለ አንተ አይደለም ያወራዋለሁ አንዳንዴ ሰው ይመናፈሳል እግዚአብሔር ዛሬ ተናገረኝ በቃ እኔ ፍጹም ነኝ እንዳይል ማለት እኔ ምሳሌ ነው እየተጠቀምኳለሁ ፍጹም ምንም እንከን የሌለበት ሁሉን የሚያውቅ ሁሉን የሚችል እንደ አብ ይሄ ደግሞ እንደ ወልድ ብናይ ቅርብ ጊዜ የመጣ አይደለም በኋላ ይሄን ሐሳብ እናነሳለን ምን አልባት ነብይ ነው ካህን ነው ንጉስ ነው ሲንል ስብኡናው ላይ ብቻ ያተኮረን ስለሆነ መለኮትነቱን እንዳረሳ እሱን ይመጣል አሁን በጭር ደቂቃ አምላካዊ ማንነቱን የወልድን ማለት ነው እንዳረሳው ስለዚህ ይሄንን እንደ ወልድ አርገባሳይ እዚህ ጋር ደግሞ ምሳሌ ነው የተጠቀምኩ አይመለከትህም ኃጢያተኛ የወደቀ ሰው
ባሳይ ፍጹም ኃጢአተኛ የወደቀ ራቅ በል ትንሽ ጻድቅ የሆነ አባቱ ጋር ለዘላለም በመጀመሪያ ቃል ነበር። አሁን ትንሽ ሊንካው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ቃልም ሥጋ ለብሶ ከመምጣቱ በፊት ድሮም ነበር እሱ። አሜን። አንዳንዶች ያደበዝዙብናል። አብ መጥቶ ሥጋ ወስዶ ወልዶ ነው አንድ ሁለቱም አንድ ነው ብለው ያደበዝዙብናል። ቃሉ የሚለውን እያየን ያደበዝዙብናል። ስለዚህ መጀመሪያም የነበረ ግን እሺ አንተ ይቅርታ ፍጹም አምላክ አለ፣ ፍጹም ኃጢአተኛ አለ። ሁለት ፍጹሞች፣ ፍጹም ኃጢአተኛ፣ ፍጹም ጻድቅ አለ። በመካከላቸው ትልቅ ገደል አለ። ጻድቁን አምላክ ከኃጢአተኛ ጋር ማን ያገናኘዋል? ፍጹም ጻድቅ፣ ፍጹም ኃጢአተኛ የማይገናኝ ነው። ለምን ሆነ? በአምሳሉ ፈጠረ፣ አትብላው በተባለውን በለ፣ ከእግዚአብሔር ክብር ወደቀ። ኢካቦዲ ማለት ነው ክብር ለቀቀው ማለት ነው። ካቦድ ክብር ነው። ኢካቦድ ክብር የለም ማለት ነው። አፍራሽ ነው። ከበደ ከሚል ቃል ነው ካቦድ ማለት ክብር ማለት ነው። ከበገነ ኢካቦድ ከሆነ ክብር የለውም ማለት ነው። ስለዚህ ዘውዱ ከሰው ላይ አጋዛዙ አዳም ምድሪን ግዛ፣ ውረስ፣ አስተዳድር፣ ብዛ ተባዛ ብሎ ስልጣንን አመጣና እግዚአብሔር ዘውድ ጫነለት ለአዳም። ግዛ ሁሉንም ብሎ አጋዛዝን ስልጣንን ሰጠው። በሰማይ ወፎች በምድር አራዊት ላይ ግዛ ሰልጥንባቸው ብሎ ደግሞም ስም ያወጣው እሱ ነው። ኤክስትሪም ባዮሎጂስት ለእንስሳት ሁሉ እግዚአብሔር ለፈጠረው ፍጥረት ሁሉ ስም አውጣለት ብሎ እግዚአብሔር ሲፈቅድለት ለሁሉም እንደየመልኩ እንደየባህሪው የእግዚአብሔር አምሳል ስለሆነ ስለሚያውቅ ስም የሰየመው አዳም ነው። በምድር ላለው ፍጥረት በሙሉ ስምን የሰየመው እግዚአብሔር ፈጠረ፣ እሱ ግን ስም ሰየመ። ያ ሰው እግዚአብሔርን ትእዛዝ በመተላለፉ ከገነት ከእግዚአብሔር መገኛ ህብረቱ ተባረረ፣ ተቀበዝባዥ ሆነ። ጻድቁን አምላክ ኃጢአት ሰውን ለየው። በሰውና በእግዚአብሔር መካከል ታላቅ መጋረጃ የሚለይ መጋረጃ መጣ። ማን ያገናኘው? ይሄ ነው ሳሙኑን ሲናይ የነበረው። ስለዚህ በመጀመሪያ ቃልን በእግዚአብሔር ዘንድ ቃል ራሱ ምን ነበር? እግዚአብሔር ነበር። በሱ ዘንድ የነበረው ተመልከቱ፣ በሱ ዘንድ ነበር ነው የሚለው። The word was with God. Look at the word hologos ሄን ሆቴዎስ ይላል። ይቅርታችሁን ግሪኩን ቃል በመጠቀሜ። ስለዚህ the word was with God ነው የሚለው። with ካለ አሶሲዬሽን ነው፣ ህብረት ነው። የሆነ ነገር ከሆነ ነገር ጋር ነበር። አሶሲዬሽን ነው። አሶሲዬሽን ከድንግል ማርያም ተወልዶ የመጣ ሳይሆን ሰማይ ሳይፈጠር ምድር ሳትፈጠር በፊትም ለዘላለም ነበረ እሱ ዘንድ ከሱ ጋር ነበረ። ቃልም ከእግዚአብሔር ጋር ነበረ። ቃል ራሱ እግዚአብሔር ነበር። ሁሉ ፈጣሪ ሲፈጥር ሁሉ በርሱ ሆነ። የተፈጠረው ሁሉ አምላክ ሲፈጥር በሱ በኩል ፈጠረ። ሁሉ በርሱ ሆነ። ከሆነው አንዳች እንኳን ያለ እርሱ አልሆነም። ዮሐንስ 1:14 ላይ መጀመሪያ የነበረው ቃል ሎጎስ መለኮት አምላክ ስጋን ወሰደ፣ ቃልም ስጋ ሆነ። ጸጋንና እውነትን ተሞልቶ ታቦቱንና መቅረዙን ሳይሆን ጸጋንና እውነትን ተሞልቶ በመካከላችን ድንኳኑ ዘረጋ። ታበርናክል አሞንግ ኢስኩኔ የሚለው ቃል ታበርናክል አሞንግ አስላል ድንኳኑ በመካከላችን ዘረጋው። ደኮ ነው። በእኛ መካከል መቅደስ ሆኖ ማደሪያ ድንኳን ሆኖ ስጋ ለብሶ መጣ። ስለዚህ ቃልም ስጋ
ሆነ። ለምንድነው ቃል ሥጋ የሆነው? አሁን ተመልከቱ። ቃልም በእግዚአብሔር ዘንድ ነበረ። ቃልም ምን ነበረ? እግዚአብሔር ነበረ። አሁን ደግሞ ምን ወሰደ? ሥጋ በመንፈስ ቅዱስ ተአምራዊ አሰራር ከድንግል ማርያም ሥጋ ነሳ። የሰውን ሥጋ ወሰደ። ስለዚህ መለኮት የነበረው ቃል የነበረው አምላክ የነበረው ወደ ምድር ሲመጣ የሰውን ሥጋ ሲወስድ ምን ሆነ? ቃልም ሆነ ሰውም ሆነ። ቃልም ሆነ ሰውም ሆነ። ከአምላክም አምላክ ነው፣ ከሰውም ሰው ነው። እየሰማን ነው? ከአምላክም አምላክ ነው፣ ከሰውም ሰው ነው። ስለዚህ ሰውም አምላክም ሆኖ መካከል ገባ። በጻድቁና በኃጢአተኛው መካከል ገባ። አሜን። ምን ለማድረግ ገባ? ጻድቁን በጽድቁ ሊያመጣ፣ ኃጢአተኛውን ዋጋ ከፍሎ ሊያስታርቅ በመካከል ገባ። አሜን። ስሙ ለዘላለም ይባረክ። ስለዚህ መካከለኛ የምንለው ለዛ ነው። ዝም ብለን አይደለም። ይሄ እንግዲህ አምላክም ሰውም የሆነው በስብዕናው መሲህ በመሆኑ በመቀባቱ አኖይንትድ በመሆኑ ክርስቶስ በመሆኑ ሶስት ፋንክሽኖችን ፈጸመ። ከሙሴ የሚበልጥ ነብይ ሆነ። እግዚአብሔርን ወደ ሰው አመጣ። እግዚአብሔርን ያየ አንድ ስንኳ የለውም። በእግዚአብሔር ዘንድ የነበረ አምላክ የሆነው አንድያ ልጁ እርሱ ለሰው ተረከው፣ አብራረ፣ ገለጠ። ነቢያችን ነው። ሄሎ ነቢያችን ነው ኢየሱስ። በምን ነቢያችን ነው? እግዚአብሔርን ለሰው ገለጠ፣ አብራራ፣ ተረከ። እኔን ያየ ማንን አይቷል? አብን አይቷል። እኔ የአብን ሊፈጽም መጥቻለሁ፣ የአባቴን ትእዛዝ ሊተገብር መጥቻለሁ። ስለዚህ አወጀ፣ የእግዚአብሔርን መንግስት ሰበከ። ነቢይ ሰበከ። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ሰበከ። የእግዚአብሔርን መንግስት ግጥም አድርጎ ሰበከ። 3 ዓመት ሰበከ። በተግባር ሰበከ፣ በቃል ሰበከ፣ በኑሮ ሰበከ። ፍጹም የሆነ ሞዴላችን ነብያችን እሱ ነው። አሜን። ፍጹም ሞዴል ነብዬ ነው ጌታ። ሙሴ ምን አለ? ከመካከላችሁ እንደኔ ያለ ነብይ ከወንድሞቻችሁ መካከል እግዚአብሔር ያስነሳል። የተናገረው ለኢያሱ አይደለም፣ ለሳሙኤል አይደለም፣ ለኢሳያስ አይደለም። እነዚህ ሁሉ ሊመጣ ላለው ለነብዩ የሰበኩ ነቢያት ናቸው። ለትልቁ ነብያችን ከሰማይ ለመጣው እግዚአብሔርን ለገለጠው ነቢያችን የሰበኩ ነቢያት ናቸው። ስለዚህ Jesus is our model perfect prophet. The model perfect prophet. ፍጹም ነብዬ ነው በሉ እስቲ። በእውነት ይሄን ማወጅ አለባችሁ። this is ሐቅ እውነት እኮ ነው። ጌታዬ አንተ ለኔ ፍጹም ነብዬ ነው። ለምንድን ነው የምንለው? እግዚአብሔርን ለሰው ልጅ ገልጧል። ነቢያት እግዚአብሔር እንዲህ ይላል ይላሉ። እሱ እግዚአብሔር እንዲህ ይላል እያለ አይደለም የመጣው። እግዚአብሔር የሰጠውን ማንነት ሁለንተና ይዞ መጣ። እኔ እላችኋለሁ እያለ እኔ እላችኋለሁ። ስለዚህ የእግዚአብሔርን ሐሳብ ለሰዎች የገለጠ ፐርፌክት ነቢያችን ነው። ይሄንን ሐዋርያ ሥራ ምዕራፍ 3 በደንብ ማየት ትችላላችሁ። ፐርፌክት ሞዴል ነብይ እንደሆነ። ነብይ ብቻ አይደለም፣ ክርስቶስ የሚለው ቃል ለነብይ ብቻ አይደለም የሚሰራው። ጻድቁ አምላክና ኃጢአተኛው ሰው መካከል የገባ መካከለኛ አማላጃችን። ለምንድን ነው የሚያማልደው? ተመልከቱ። በብሉይ ኪዳን ነቢያት የአሮን ዘሮች በቤተ መቅደስ ፍየልና ደም ለሰው ኃጢአት ያቀርባሉ ወክለው። ነቢያት ካህናት መካከለኞች ናቸው። ጻድቅ አምላክ አለ፣ ታቦቱ አለ፣ መቅደሱ አለ፣ ኤቭሪቲንግ ማድረግ እንኳን አለ። በጉ ይመጣል፣ ፍየሉ ይመጣል፣ በሬው ይመጣል፣ ሙክቱ ይመጣል። ሁሉንም እያረዱ ደም እየረጩ ያማልዳሉ፣ ይጸልያሉ። ካህናት ይጸልያሉ። እነዚህን ካህናት ግን ሞት አሸንፏቸዋል። ያቀረቡት ፍየልና በግ ደም ሰውን ከሕሊና ኃጢአት ለዘላለም ሊያነጻ አልቻለም። ሺህ ፍየል ቢታረድ፣ ሺህ በግ ቢታረድ እኔን ከእግዚአብሔር ጋር አያስታርቀኝም።
ለምን ብትሉ ገነት ላይ ፍሬ የበላው ፍየል አይደለም፣ ደም በሬ አይደለም፣ በግ አይደለም። እኔ ነኝ የበላሁት። በአዳም የበላሁት እኔ ነኝ። ኃጢአትን የምትሰራ ነፍስ ትሞታለች አለ እንጂ በግ ትሞትልታለች አላለም። ፍየል ይሞትልታል አላለም። ኃጢአትን የሚሰራ ነፍስ እሷ ትሞታለች ነው። በሱ ምትክ ፍየል ትሞትልታለች፣ በግ ትሞትልታለች አላለም። ስለዚህ ጌታ ኢየሱስ ክርስቶስ ምን ሆኖ መጣ? የአዳምን ስጋ፣ የሰውን ዘር ስጋ፣ የአብርሃም ዘር ሆኖ መጣ። እግዚአብሔር ለአብርሃም ምን አለው? አብርሃምን ጠራውና በዘሪህ አይዛብ ይሄ ዘር ማን ነው ብትሉ it is not እስራኤል አይደለም። ሰዎች ይሳሳታሉ። ይሄንን በትክክል የምናገኘው ገላትያ ምዕራፍ 3 ላይ ነው። በዘሮች አይልም፣ በዘሪ ሲል ስለ አንድ ዘር ነው የሚናገረው፣ እሱም ክርስቶስ ነው ይላል። የአብርሃም ዘር ክርስቶስ ነው። የሴቲቱ ዘር ጭንቅላትን ይቀጠቅጣል። የሴቲቱ ዘር የአብርሃም ዘር የዳዊት ልጅ የሴቲቱ ዘር የአብርሃም ዘር የዳዊት ልጅ ሆኖ ያለ ኃጢአት ስጋ ይዞ መጣ። ቅዱስ ጻድቅ ሰው ሆኖ መጣ። ኃጢአት የሌለበት በእግዚአብሔር መንፈስ ተአምራዊ አሰራር ስጋ ነስቶ ሲመጣ ኃጢአት ዘር የሰው ኃጢአት የአዳም ኃጢአት የባህሪ ኃጢአት ሲተላለፍ የመጣው ኃጢአት እንዳይተላለፍ በመንፈስ መጸለይ ተአምራዊ አሰራር ጻድቅና ቅዱስ ሆኖ ተወለደ። ስለዚህ አምላክ ብቻ ሳይሆን ሰውም ስለሆነ አምላክነቱን ሳይጠቀም ቀርቶ ላለመጠቀም ስብዕናውን ብቻ ያጎለ ምንም አምላክ ቢሆንም እንኳን ከእግዚአብሔር ጋር መተካከልን መቀማት እንደተገባው ነገር አልቆጠረም። ራሱን ምን አደረገው? ባዶ አደረገ። በምስሉም የሰው ምሳሌ ሆኖ ተገኘ። እስከ መስቀል ሞት የታዘዘ ሆነ። ስለዚህ ፋሲካችን ክርስቶስ፣ ካህኑም እሱ፣ በጉም እሱ፣ መሰዊያውም እሱ፣ መሰዊያው የሚቀርብበት መቅደሱም እሱ፣ ታቦቱም እሱ፣ እንጀራውም እሱ፣ ህብስቱም እሱ፣ መቅረዙም እሱ፣ ሁሉን ያሟላው አምላክ ጌታ ኢየሱስ ክርስቶስ መስቀል ላይ ወጣልን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊቀ ካህናችን ኢየሱስ። ስለዚህ እኛን ከጻድቅ አምላክ ጋር አስታረቀ በሊቀ ክህነት። ሶስተኛ ትላንትና ያየነው። ስለዚህ በመስቀል ላይ በሞት ላይ ስልጣን ያለውን ቀጣው። የሴቲቱ ዘር ጭንቅላትን ይቀጠቅጣል። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል እንጂ ጌታ ልጆች አይበላችሁም ለዘላለም። ለምን? የእሳት አጥር የጌታ አጥር ከኛ ጋር ነው። አማላጃችን ጌታችን ሁሌ ከኛ ጋር ነው። እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ብሏል። በመንፈሱ ሁሌ ከኛ ጋር ነው። ዲያብሎስ አጋንንቶቹ እነዚህ ሁሉ ይዞራሉ እንጂ ሊበሉን አይችሉም። ጠባቂያችን እረኛችን ከኛ ጋር ነው። ኢየሱስ ምን አለ? እኔ እውነተኛ የበጎቼ እረኛ ነኝ። He takes care of us። ይጠብቀናል። ስለዚህ የሚጠብቀን እረኛችን ሆኖ መጣ። መስቀል ላይ ዋጋ ከፍሎ ዲያብሎስን በሞት ላይ ስልጣን ያለውን ዲያብሎስን ቀጣ። ከስሞች ሁሉ በላይ ኢየሱስ የጌቶች የነገስታት ማቴዎስ 28:19 ላይ ስልጣን በሰማይና በምድር ላይ እኔ ተሰጠኝ። it is given። ለምን? ታዝዣለሁ፣ ዋጋ ከፍያለሁ፣ ለሰው ኃጢአት መስቀል ላይ ሞቻለሁ። ስልጣን በሰማይና በምድር ተሰጠኝ። ስለዚህ ስልጣን የተሰጠው የቀበሌ ንጉስ፣ የአገር ንጉስ፣ የአንድ መንደር ሳይሆን የሰማይና የምድር ንጉስ፣ የማይሻር የማይሞት፣ ሞቶ ለሌላ ልጅ የማያስረክብ፣ የአሜሪካ ሚሳኤል የማያገኘው፣ የናተናሁ ቦምብ የማይጨፈልቀው። ሰዎች በመሲሁ ላይ ለምን አንጎራጉሩ? ለምን አጉረመረሙ? ሲቀለው አሉ። አስወገደን ብለው ቡሌ እየበሉ በሰፈር ዞሩ። እሱ ግን ስልጣን ያለው ጌታ መቃብርን ፈነቃቅሎ ተነሳ። እሰይ! ጌታ ስሙ ይባረክ። መቃብርን ፈነቃቅሎ ሞት ሊይዘው ዘንድ አልቻለም። ንጉሳችንን ሞት ሊይዘው ዘንድ አልቻለም። ንጉስ ተነሳ።
በአህያይቱ ውርንጫ ላይ የሆነው አሁን ደግሞ በአምባ ላይ ፈረስ የነገስታት ንጉስ የጌቶች ጌታ አይኖቹ እንደ እሳት ነበልባል የሆኑ በወርቅ ዝናር የታጠቀ እግሩ እንደ ጋለ እሳት ናስ የሆነ ስለታም ሰይፍ ካፉ የሚመዘዝ በጽድቅ የሚፈርድ የሚኮንን ፈራጅ የሆነ አማላጅ ብቻ ሳይሆን ፈራጃችንም የሆነ እሱ አንድ ቀን ይመጣል። ስለዚህ ስልጣን ተሰጥቶታል። እሱ የነገስታት ንጉስ ነብይ ነው፣ ገልጦልናል። ካህን ነው፣ አስታርቆናል። ንጉስ ነው፣ ያስተዳድረናል። ለዘላለም ስሙ ይባረክ። ጌታ ይባርካችሁ። አጨብጭቦላችሁ በእውነት ለዚህ ልጆች። ስለዚህ ኢየሱስ ነብይህ ነው፣ ገልጦልሃል። ካህንህ ነው፣ ሞቶልሃል። ንጉስህ ነው፣ ያስተዳድረሃል፣ ይመርሃል ማለት ነው። ስለዚህ ይሄንን ኢየሱስ ስናመልክ ምናልባት ስብናው ላይ ብቻ ማትኮር እንዳይሆንብን የሚል ሐሳብ ነበርና እቺን ነገር ትንሽ ነገር ልንገርና ቀጣዩን ሐሳብ እንሄዳለን። እነዚህ ሶስቱን የኢየሱስ ክርስቶስ ማንነቶች ነብይነቱ፣ ሊቀ ካህንነቱና ንጉስነቱ እነዚህ ሶስቱ አንድ ኢየሱስ ላይ የተገለጡ ናቸው። የሚገርማችሁ በብሉይ ኪዳን ማንንም ቢሆን እነዚህ ሶስቱ ስልጣናት ያሉት የለም። ካህን ነው፣ ነብይ ነው፣ ንጉስ ነው። አንድ ሁለት ወይም ሶስት መሆን አይችልም፣ አልተፈቀደም። ምክንያቱም እነሱ ሊመጣላለው ለኢየሱስ ምሳሌ ስለሆኑ። ኢየሱስ ክርስቶስ ግን ሁሉን ጠቅልሎ ብቻውን ሆነ። ይህ ኢየሱስ ክርስቶስ በአገልግሎቱ እንግዲህ ኢየሱስን ምን እንላለን? ኢየሱስ በአገልግሎቱ እንደ ነብይ የእግዚአብሔርን እውነት ገልጧል። እንደ ካህን አሁን ቀስ ብዬ ነግራቸው በደም ስሙ። እንደ ነብይ በአገልግሎቱ ኢየሱስ በራሱ አገልግሎት ማለት ነው። እንደ ነብይ የእግዚአብሔርን እውነት ገልጧል። እንደ ካህን ኃጢአተኛውን ሰው ከእግዚአብሔር ጋር አስታርቋል። እንደ ንጉስ ህዝቡን ይመራል፣ ያስተዳድራል፣ ይጠብቃል። ስለዚህ ኢየሱስ ክርስቶስ ፍጹም አዳኝ ነው፣ የተገባ አዳኝ። ከኃጢአት ኃይል ነፃ ከመውጣት ጋር በተገናኘ ከኃጢአት ኃይል ከሞት ኃይል ነፃ ከመውጣት ጋር በተገናኘ እንደ ነብይ ኃጢአተኝነታችንን ይገልጣል። ምክንያቱም የነቢያት አገልግሎት ንስሐ ግቡ ነው፣ ተመለሱ ነው። በነገራችን የብሉይ ኪዳን ነቢያትን በደንብ ሲተነቡ ንስሐ ግቡ፣ ተመለሱ፣ ከእግዚአብሔር እጅ ወድቃችኋል ነው። ኢየሱስም ይህንን ስብከት እየሰበከ ነው የመጣው። ሁሉም ወድቋል፣ የእግዚአብሔር ክብር ጎሏል። ስለዚህ ጽድቅን እየሰበከ እንደ ነብይ የሰዎችን ኃጢአተኝነት ገለጠ። በደም ስሙ። እንደ ነብይ የሰዎችን ኃጢአተኝነት ገለጠ። እንደ ካህን ስለ ኃጢአታቸው ማለደ። ራሱ ይሰብካል፣ ራሱ ያማልዳል፣ ያስታርቃል። ኃጢአተኛ ነህ ይልና ና ላስታርቅ ብሎ ያስታርቃል። እንደ ነብይ ገለጠ ኃጢአታችንን፣ እንደ ካህን ግን ደሙን አፍስሶ አስታረቀን። እንደ ንጉስ ደግሞ የኃጢአት ኃይልና በኃጢአት ላይ ስልጣን ያለውን አሸንፎ ገዢ ይሆናል። የኃጢአትን ኃይል አሸንፎ የሞትን ኃይል አሸንፎ ገዢያችን ሆነዋል። በዚህ ሁሉ የሙሴን የነብይነት፣ የአሮንን የካህንነት እና የዳዊትን የንግስና ሶስቱንም ጠቅልሎ ኢየሱስ ገለጠ። ሶስቱም የመሪነቱ ማለት ነብይነቱ ሙሴ፣ የካህን ሞዴል አሮን፣ የንግስና ሞዴል ዳዊት። ኢየሱስ ከዳዊት ይበልጣል። የክህነት ሞዴል የተመለጠው አሮን፣ ኢየሱስ ከአሮን ለዘላለም ይበልጣል። በመሪነት ደግሞ በነብይነት የተመረጠው ሙሴ ነው። እንደኔ ያለ ነብይ ብሏልና ሙሴም የራሱ ጉድለት ያለበት ነው። ኢየሱስ ፍጹም ነቢያችን ነው፣ ከነቢያት ሁሉ የሚበልጥ ነብይ። የነዚህ ሹመት ጊዜያዊ ሲሆን ኢየሱስ ግን የነዚያ ሹመት የነቢያት ሹመት ጊዜያዊ ነው። የሆነ ጊዜ ያገለግላሉ፣ ይሞታሉ፣ ሌላ ይመጣል። የሱ ሹመት ግን ለዘላለማዊ ነው። በሱ አይቀርም። ለዘላለም ነቢያችን፣ ለዘላለም ካህናችን፣ ለዘላለም ንጉሳችን ሆኖ ይዘልቃል እና ኢየሱስ ዘላለማዊ ነው። ይህ ለቃል ኪዳኑ ለተስፋው ቃሉ ታማኝ መሆኑን ያመለክታል። በብሉይ ኪዳን ክርስቶስ የተገለጠበት መንገድ እየተረዳን በሄድን መጠን ድንቅ አመጣጡን ለኛ ያለውን ድንቅ ፍቅሩን መረዳት እንችላለን።
በብሉይ ኪዳን ስለ ኢየሱስ እነዚህ ነቢያት ካህናት ነገስታት እሱን እንዴት ያሳዩ እንደሆነ ሙሴና ነቢያት መዝሙራትም ስለ እኔ ተናገሩ ስላለ ባለፈው እንዳነበብን እንዴት ወደሱ ያሳዩ እንደሆነ በደንብ መረዳት እንችላለን። ብሉይ ኪዳን መክፈቻ ቁልፉም ኢየሱስ ነው። አዲስ ኪዳን መክፈቻ ቁልፉም ኢየሱስ ነው። በሁለቱም በኩል በሱ በኩል ነው በደንብ የምንረዳው። ስለዚህ ኢየሱስ ክርስቶስ ነብይም ንጉስም ካህንም የሆነ ሰው ብቻ ሳይሆን እሱ አምላካችንም ነው። ኢየሱስ አምላክ ነው፣ የአማልክት አምላክ እና ቅድም ያነበብኩት ኢየሱስ አምላክ መሆኑን ብዙ ምስክሮች በአዲስ ኪዳን ውስጥ እናገኛለን። ብዙ ምስክሮች አሁን ብዙ የአምላክነቱ ማስረጃዎች አያስጨንቀኝም። እኔን ግን የረበሹኝ ሌሎቹ ናቸው። ኢየሱስ አምላክ ነው የሚለው አሁን እኮ አይጨንቅም። የሚክዱ አሉ፣ ግን የሚያምኑ አሉ። ኢየሱስ አምላክ አይደለም ሰው ብቻ የሚለው አሉ። አንዳንዶች ደግሞ ሰው አይደለም ሰው ይመስላል እንጂ እሱ አምላክ ብቻ ነው የሚለው አሉ። ሰው አይደለም ሰው ይመስላል እንጂ he is not true human የሚለው አሉ። የነበሩ አሁንም አሉ። በሰብዕናው ብቻ የሚያተኩራል፣ በአምላክነቱ ብቻ የሚያተኩራል። አምላክ ነው አንቀርበውም፣ ሌሎች ወደሱ ያቀርባሉ፣ ሌሎች አማላጆችን የደረደሩ አሉ፣ ያሰለፉ ማለት ነው። እሱ አምላክ ነው እንጂ አማላጅ አይሆንልንም ብለው ማለት ነው። ሰው በመሆኑ ለዘላለም አማላጃችን እንደሚሆን ዕብራውያን መጽሐፍ በትክክል እስከዛሬ ለኛ ሲያማልድ ይኖራል የሚለውን ዕብራውያን ጻፊ ያን ተክዶ አምላክነቱ ብቻ ጎልቶ የአምላክነትና የንግስናው ነገር የኪህነቱ ነገር የነብይነቱ ነገር ይጨነግፋል። ሰዎች ያን ያጠፉታል በትምህርታቸው። ስለዚህ ከግንጥል ጌጥ የሆነው ኢየሱስ ይሰበካል። ፍጹም ንጹህ ሙሉ በሙሉ ማንነቱ አይሰበክም ኢየሱስ ማለት ነው። እና ኢየሱስ ክርስቶስ አምላክ መሆኑን ተከታዮቹ በደንብ አምነዋል። አሁን ቅድም ያነበብኩት ዮሐንስ ላይ 1:2 ዮሐንስ ወንጌል 1:1 በመጀመሪያ ቃልም በእግዚአብሔር ዘንድ ቃልም እግዚአብሔር ነበር፣ ራሱ እግዚአብሔር ነበር። ያ ቃል እግዚአብሔር የሆነው ስጋ ሆነ፣ ስጋን ለብሶ መጣ። ሰው ሆኖ መጣ ማለት ነው። ስጋ ሲል በዛ ቋንቋ ደሙ አጥንቱን ከልክሎ ስጋ የሚባል ሚት ብቻ አይደለም፣ ይሄ ሂዩማኒቲ ማለት ነው። ሂዩማን ቢይንግ ለሰው ያለው ሁሉ ነገር ይዞ መጣ፣ ፍጹም ሰው ሆኖ ማለት ነው። ስለዚህ አምላካችን እንደሆነ በትክክል ይናገራል። እኔ የሚገርመው ዮሐንስን ወንጌል ሳጠና ሁሌ ሳጠና ሌሎች ጌታ ሆይ ይላሉ። ጌታ ሆይ ጌታው አንተ መሲህ ነህ፣ አንተ ክርስቶስ። በነገራችን ተጠንቀቁ። ጌታ ሆይ ማለት እኮ አምላክነቱን መግለጥ አይደለም። ሳራም አብርሃምን ምን ትለው ነበር? አምላኬ ማለቷ ነው አይደለም። ጌታ የሚል ቃል ብዙ ጊዜ አምላክነቱን አያሳይም ይመስላችኋል። ጌታ የሚል ማስተር ሲር ሎርድ ማይ ሎርድ የሚለው ለማንም ይሆናል። ምክንያቱም መጽሐፉ ምን ይላል? ብዙ ጌቶች በዓለም አሉ። ስለዚህ ጌታ የሚለው ቃል ኢየሱስን ብቻ የሚገልጥ አይደለም። ማንኛውም ነገር ገዢ ከሆነ ጌታ ይባላል። ለዛም ነው አብርሃምን ሳራ ጌታዬ አለችው። ስለዚህ ደቀ መዛሙርቱ ጌታዬ 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 ሲሉ ማንነቱን በደም ተረድቶ አይደለም። ብዥ ብሎባቸው ነበር። በደም አላዩትም። ይናገራል ይደነግጣሉ። የሆነ ነገር ያስተምራል፣ አይገባቸውም። የሚላቸው ነገር አይገባቸውም። በቃ እንዳንተወው ተአምረኛ ነው፣ አብረን እንዳንኖር ትምህርቱ ጭንቅ ነው፣ እንዴት ነው የምንዘልቀው እያሉ በጥንቃቄ ነበር አብረው የኖሩት። ትተው እንዳይሄዱ ግሩም ነው ትምህርቱ። አያያዙ ቆልፎ ይዟቸዋል። አብሮ ልክ ነኝ ብለው እንዳይቀበሉ የሚለው ነገር የሚናገረው ነገር ብዙ ነገር አይገባቸው። እንዴ ሰው ነው እያየን እንዴት የአምላክ ብቻ ነገር እሱ ያወራል ብለው ይገረሙ ነበር ደቀ መዛሙርቱ። ስለዚህ ኢየሱስ ክርስቶስን ጌታዬ ጌታዬ ሲሉ በሚገባ አልተረዱትም። የተረዱት መቼ መሰላችሁ? ሞትን አሸንፎ ሲነሳ ነው። ሞትን አሸንፎ ሲነሳ በተዘጋ ቤት ሰዎችን ፈርቶ ባለበት ኢየሱስ ድንገት እንዴት እንደገባ አላቅም። ሰላም ለእናንተ ይሁን አለ። ከዛ መንፈስ ያዩ መሰላቸውና ደነገጡ። አይደለም መንፈስ አይደለም፣ መንፈስ ብቻ ሳይሆን መንፈስ እናንተ መንፈስ ትላላችሁ፣ ለመንፈስ አጥንት ስጋ የለውም። እኔ ግን ዝም ብሎ ጎስት አይደለሁም፣ ሰው መስያ አይደለም የመርጠውት፣ ሰው ምነኝ። ደሳችሁ ነክታችሁኝ እዩ፣ እግሬን እጄን እዩ አለ። ሰው ምነኝ እኔ
አምላክ ብቻ መንፈስ ብቻ ሳይሆን አይ አም ሂውማን ቢንግ ስቲል ከሞት ተነስቼም ለእናንተ አማላጅ ሆኜ ስለሚዘልቅ መለኮትነቱ ብቻ ሳይሆን መልክ ስብዕናውንም አለ ዳሳችሁ እዩኛል። ከሞት በኋላ ዳሳችሁ እዩኛል። አሁንም አማላጃችሁ ሰው የሆንኩት ነኝ። መለኮትነቱ አብሮ ቢኖርም ከሞት በኋላም አሁንም ሰው ነኝ። ነክታችሁ እዩኛል። ስለዚህ ነክታችሁ እዩ። ነኩ። የሚገርመው በመጀመሪያ ቀን ታያቸው ተደንቀው በጣም መስግነው ሄዱ። ቶማስ የሚባለው አልነበረም። ቶማስ የሚባለው ዲዲሞስ የሚባለው በዛ አልነበረም። ከሁሉም ውስጥ ተጠራጣሪ ሳይነካ ማያምን የተጠራጣሪ ሰው ነበር። አይተናል መሲህን አይተናል ሲሉ እኔ አላምንም እሱ የተወጋበትን ቁስል ሳላይ በእጄ ሳልነካው አላምንም አለ። እሺ ብሎ በሁለተኛ ሳምንት አሁንም ቶማስ ባለበት ኢየሱስ ክርስቶስ እንደ ልማዱ መጥቶ ተገለጠልና ቶማስ ያመነ እንጂ ያላመነ አትዩናል። ሌሎቹ አይተው አመኑኝ። አንተ ነክተህ ነው የምታየው። አንዳንዱ ነክቶ ያምናል፣ አንዳንዱ አይቶ ያምናል። ለሁሉም እኔ አለው። ሃሌሉያ። ለሁሉም ካላየው ካየው ቢሆነ ነገር ካላደረገልኝ ልጄን ዩኒቨርሲቲ ካላስገባ እኔ አላምንም። ይሄ ህመሜን ከኔ ካላወለቀ እኔ ጌታ አለኝ ብለ አልፎክርም። የዚህ አመት የባንክ ቤት ወለድ ይሄ ነፍሴን እየገደለ ነው። መቼ ነው የሚጨርሰው? እቺን ባንክ ቤት ካልዘጋ ሰንበት ቸርች አልሄድም፣ አስራት አልከፍልም። አምላክ መሆኑን የሆነ ነገር ያሳይልኝ ለሚል ለህፃን ክርስቲያንም እግዚአብሔር ይገለጣል። ይሄ እኮ ህፃን ክርስቲያን ካላየው አላምንም የሚል ጡጦ ክርስቲያን ይባላል። ጡጦ ሳያዩ የሚያምኑ ብፁዓን ናቸው። አጥንት የቆረጠሙ ጠንካሮች ከመዳሰስና ከማየት በላይ በእምነት የሚኖሩ እግዚአብሔርን በቃሉ የተቀበሉ። ስለዚህ ቶማስ ጡጦ ሰውየው መጣ። እነካለው ኢዳስሳለሁ አለ። የሚገርመው እኔ ግን በጣም የገረመኝ if you read the gospel accounts ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሲታነቡ መቼም አምላክ ብለው አያውቁ ደቀ መዛሙርቱ ኢየሱስን እስቲ አንድ ቦታ አሳዩኝ። ደቀ መዛሙርቱ ኢየሱስን አምላክ ያሉበትን አላሉ። ጌታ ይላሉ፣ ዳር ዳር ይሄዳሉ። መሲህ ይላሉ። ምን ችግር አለ? ቀላል እኮ ናት። መሲህ አትረብሽ። ጌታ የሚለውም አይረብሽም። ችግር የለም። አምላክ ከባድ ነው፣ ነውር ነው፣ ሽርክ ነው፣ ኃጢአት ነው፣ ወንጀል ነው። ለምን እየበላ እየጠጣ እየሸና ያንኮራፋ እንዴት አምላክ ይባላል? it is too much abomination። ስለዚህ ፈሩ፣ ደነገጡ። እንዴት አምላክ ይባላል? መሲህ ይላሉ። አንተ እስራኤልን ትገዛለህ፣ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ይባላል ማንም እሱ ጋጋታ ጭንቅ የለም። ዳዊት የእግዚአብሔር ልጅ ይባላል፣ መላእክትም የእግዚአብሔር ልጆች ይባላሉ። የእግዚአብሔር ልጅ እኮ አይከብድም፣ ልጅ መባልም አይከብድም። ግን አምላክ ማለት ከባድ ነው። ኢየሱስን ጎድ ማለት ጎድ ብሎ ቴዎስ ብሎ መጥራት ያህዌ ወይንም ኤሎሂም ብሎ መጥራት it is abomination። ደቀ መዛሙርቱ አልደፈሩ። ግን የደፈረው ማን ነው? የሚገርማችሁ ዳሰሰ፣ አየ። ቶማስ ምን አለ? ጌታዬ አምላኬ አለ። ጌታዬ አምላኬ። the greatest confession ever። ከምስክርነቶች ሁሉ የሚበልጥ ምስክርነት ጌታዬ አምላኬ። አምላክነቱን ቶማስ መሰከረ። ኢየሱስ ገሰጽኩ ያላለ፣ ወገሆይ በ40 ኪሎ ሜትር አንተን ቀበርኩ ያላለ አምላክነቱን ስለሚያውቅ ያክሰፕት ዳት ሰገደለት ይላል። ስለዚህ ጳውሎስም ቲቶ ምዕራፍ 2 ቁጥር 13 ላይ ኃጢአተኞችን የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም ማን? አምላካችንና ጌታችን የሆነው ኢየሱስ ክርስቶስን። አምላካችንም ጌታችንም look at our God and our Lord። አምላካችንም ጌታችንም የሆነውን የኢየሱስ ክርስቶስን መገለጥ እየተጠባበቅን በጽድቅና እግዚአብሔርን በመፍራት በዚህ ዓለም እንድንኖር ይጸጋ ያስተምረናል። ስለዚህ እሱ አምላካችን ነው፣ እሱ ጌታችን ነው።
እና መጽሐፍ ቅዱስ ጻፊዎች ብዙ ቦታ ነው ጳውሎስ ሮሜ ምዕራፍ 9 ቁጥር 5 ላይ አምላካችንና መድኃኒታችን ጌታ ኢየሱስ ክርስቶስ ይላል። አምላክ መሆኑን ብዙ መስክረውታል። ስለዚህ ኢየሱስ ክርስቶስ አምላክም ሰው ከአምላክም አምላክ ከአምላክም ከሰውም ሰው ነው ማለት ነው። ስለዚህ ሁለቱንም ስሞች ጠቅልሎም ይዘው ማንነቱ ምንድነው? ኢየሱስ ጥሩ ነው፣ አዳኝነቱ ነው። ግን ሁለቱንም ጠቅልሎ የሚይዘው ትልቁ ስም ለሱ ካሉ ስሞች አንዱ አማኑኤል፣ እግዚአብሔር ከኛ ጋር። ስሙንም ማንተ ያለሽ አማኑኤል፣ እግዚአብሔር ከሕዝቡ ጋር ነው። ስጋ ለብሶ ከሕዝቡ ጋር ተመላለሰ፣ ድንኳኑን ወሰደ፣ ስጋን ድንኳን አድርጎ ወሰደ። ስለዚህ ኢየሱስ አማኑኤል ነው፣ አዳኛችን ነው። ማዳን የእግዚአብሔር ስራ ነው፣ ግን ኢየሱስ አዳኛችን ነው። ሕዝቡን ከኃጢአቱ የሚያድን የሚያስከፍለውን ሁሉ ከፍሎ ከኃጢአት ይቅርታ ያስገኘ ድነትን ያስገኘልን የዓለም ብርሃን የሆነልን እውነተኛ እረኛችን፣ ጻድቅ ፈራጅ ኢየሱስ እውነተኛ እረኛ ነው። የበጎች እረኛ ነው። ኢየሱስ ምን አለ በዮሐንስ ምዕራፍ 10 ላይ? እውነተኛ የበጎች እረኛ እኔ ነኝ። ዳዊት ደግሞ መዝሙር 23 ላይ ምን አለ? እግዚአብሔር ምን ነው? የእረኞች አለቃ የሆነው ኢየሱስ የእረኞች አለቃ እረኛ ነው። ይሄንን አንደኛ ጴጥሮስ 5 ላይ በደንብ እናያለን። 5:1 ላይ የእረኞች አለቃ የሆነው ኢየሱስ እረኛ በሚገለጥበት ጊዜ ይላል። ከእረኞች የሚበልጥ እረኛ፣ ከነቢያት የሚበልጥ ነቢይ፣ ከካህናት የሚበልጥ ካህን፣ ከነገስታት የሚበልጥ፣ ከጌቶች የሚበልጥ፣ ከአማልክት የሚበልጥ ከሁሉ ይበልጣል። ኢየሱስ ከሁሉ ይበልጣል። ይህ ኢየሱስ ለኛ ምንድነው? ብርሃኔ ነው፣ ሕይወቴ ነው፣ አማላጄ ነው፣ ንጉሴ ነው፣ ገዢዬ ነው፣ ጌታዬ ነው። ነብይ ነው፣ ይሰማዋለሁ። አማላጄ ነው፣ ይለምነዋለሁ። ንጉሴ ነው፣ ይገዛለታለሁ። ጌታዬ ነው፣ ይታዘዝለታለሁ። አምላኬ ነው፣ አመልከዋለሁ። ዘርዘሬ ለሱ ይገዛ። አሜን። ዘርዘሬ ለሱ ይገዛ። ይሄንን እውነት በደም ግሽም አድርገን ከተረዳን በልጁ በኩል አብን እናውቃለን። ልጁን ደግሞ ቅዱስ መንፈሱ ይነግረናል። መንፈስ ቅዱስ በቃሉ በኩል ግጥም አድርጎ ስለ ልጁ ያስተምረናል። ልጁ ደግሞ አብን ይገልጣል። በዛ ባወቅነው ሕይወት ለጌታ የሚሸት ደስ የሚሰኝ ሕይወት መለማመድን እንችላለን። ስለዚህ ኢየሱስ ክርስቶስ ማን ነው ለሚባለው የቱን ትቼ የቱን ላውራ? ከፈለክ እረኛ ይበል፣ ንጉሴ ይበል፣ አማካሪ ይበል፣ ጌታ ይበል፣ ገዢ ይበል፣ አምላክ ይበል፣ እረኛ ይበል፣ አስተማሪ ይበል፣ መሪ ይበል፣ መካሪ ይበል፣ አባቴ ይበል፣ ወንድሜ ይበል፣ ኢየሱስ ሁሉ በሁሉ ነው። አይሻልም? አይሻልም? ምን ነው ኢየሱስ ለኔ ሁሉ በሁሉ። ሲታመም ፈዋሽ ሐኪሜ፣ ሲሳሳት መላሽ አስተማሪዬ፣ ሲወድቅ አማላጅ ካይኔ፣ ገዢ ሲበዛብኝ መጥቶ በአንዱ በዚህ 10 ሺህ ጥሎ ብቻውን የሚነግስ ጌታዬ፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉስ፣ የካህናት ሊቀ ካህን፣ የአማላጆች አማላጅ፣ የነቢያት ነቢይ፣ ሌላው ደግሞ የሐዋርያት ሐዋርያ። ምን አለ እሱ ዮሐንስ 17 ላይ? ከአብ ዘንድ የተላከ ይላል። ሐዋርያ የሚለው ቃሉ አፖስቶሎስ የሚለው የግሪክ ቃል the one who is sent የተላከ ማለት ነው። ላኪ አለ፣ የተላከ አለ። የተላከ ምን ነው የሚያወራው? መልእክቱን ነው። የማንን መልእክት? የላኪውን ነው። ስለዚህ Jesus is the fitting apostle። ኢየሱስ ሐዋርያ ነው አይደለም? ሐዋርያ ነው አይደለም? ወንድሞቼና እህቶቼ ዕብራውያን ምዕራፍ 3 ቁጥር 1ን ተመልከቱ። ዕብራውያን ምዕራፍ 3 ቁጥር 1ን ተመልከት። ባጠገብ ያለውን ሰው ያንብብልኝ፣ አንተም ክፈት። ሉቃት ዕብራውያን ምዕራፍ 3 ቁጥር 1ን ተመልከቱ። ዕብራውያን ምዕራፍ 3 ቁጥር 1
ጌታ ይረዳናል። እንጠቀልላለን። ዕብራውያን ምዕራፍ 3 ቁጥር 1 ተመልከቱ። ምንድነው የሚለው? የሃይማኖታችንን ሐዋርያና ምን ሊቀ ካህናት የሆነውን ኢየሱስን ተመልከቱ። የሃይማኖታችን ምንና ምን? ሐዋርያና ሊቀ ካህናት። ስለዚህ ኢየሱስ ለኛ ምናችን ነው? ምን እናስቀራለን? እንግዲህ ሐዋርያችን፣ ነቢያችን፣ አማላጃችን፣ ንጉሳችን፣ እረኛችን፣ ዳኛችን፣ አስተማሪያችን፣ አማኑኤል እግዚአብሔር ከኛ ጋር የሆነው ጻድቅ ፈራጃችን፣ የምናመልከው አምላካችን የጌቶች ጌታ ነው። ደስ አይልም? ይሄንን ኳሊቲ የሚያሟላው በሰማይ በምድር ማን ነው? Who is there to fulfill all these qualifications? Never. ኢየሱስ ብቻውን ንጉስ ነው። ብቻውን ጌታ ነው። ብቻውን ኃያል። ለምን? አባቱን በትክክል ገለጠ። እግዚአብሔርን ከኛ ጋር አምጥቶ አስታረቀ። በእኔ በቀር ማንም ወደ አባቴ ሊመጣ አይችልም። ያን የገለጠው ያስተማረው ለእኔ the only perfect model for my life is Jesus. ሃሌሉያ! ለእኔ ብቸኛ ሞዴሌ፣ የሚከተለው ሞዴሌ፣ የሚማረው ሞዴሌ the perfect model for me is Jesus. ለምን ብትሉ ሙሴ ነብይ ነው። ሙሴ ትልቅ ሰው ነው፣ ግን ችግር ነበረበት። አለቱን ተናገር እንጂ አትምታ አለው። መተው እግዚአብሔር ተቆጣ። ይሳሳታል ሙሴ፣ ይሳሳታል። ዳዊት ሞዴል ነው። ለልቤ ሰው ይላል። እንደ ዳዊት በዘመኑ የእግዚአብሔርን አገልግሎ አለፈ ይላል። ዳዊት ፐርፌክት ሞዴል ሰው እንዳይመስለን። ዳዊት cannot be a perfect model። ሴትዮዋ ሻወር ስትወስድ አይቶ እኮ ነው አምጡልኝ አለ። ላጩን አዝረከረከ። ነውሪ ቤርሳቤ መለሎ ምን የምትመስል ባሏ ጦር ሜዳ እየተዋጋ ነው። ሻወር ስትወስድ ታች አየ። እስራኤል ድንገት እጄ አይቼ ነበርና እሱ የዳዊት ቦታና የቤርሳቤ ሰፈር የሚለው ቅርብ ነው። ስለዚህ እቺ ማናት? ላጩን አዝረከረከ። ደሙ ልቡ 80-90 እየመታ። እባካችሁ ማናት? ምን ኢንፎርሜሽን ለምን ያስፈልጋል? ወዴት ነው ነገሩ? ስለዚህ እስቲ አምጡልኝ አለ። በቃ እሱ ሁሉ አልተጻፈም። እሱ ምን እንዳደረጋት ብቻ ተኛ ነው የሚለው ዝርዝር ውስጥ የለ ብዙ። ከዚህ ተኛ እሱ ሄደችና መቼ እንደላከች አናውቅም፣ አርግዣለሁ አለች። ስለዚህ እሱ ሊደብቅ ፈለገ እና አርግዣለሁ ለመደበቅ ምን አለ? ኦሪዮ ከጦር ሜዳ መጥቶ እንዲተኛ ሙከራ፣ ኃጢአትን የመደበቅ ሙከራ። የልቤ ሰው የተባለው ዳዊት ኃጢአት የመደበቅ ሙከራ። ኦሪዮን አምጣና ባክ ከሚስት ጋር ተቃጠልኩ እኮ በጦር ሜዳ ጥይት እኮ ጆሮዬን በሰው። በቃ ሪፍሬሽ አርጋይ ሄደይ ጠላትን ድባቅ ትመታለህ። እኔ አላደርገውም። ወዳጆቼ እዛ ሲቃጠሉ እኔ ከሚስቱ ጋር አይሆንልኝ። እግዚአብሔር ሊያጋልጥ ሲፈልግ አሳከራውና ይጣላል። ምን ሰው ደግሞ ሰክሮ በአይምሮ እምቢ ያለ ሰው ሰክሮ ነው የሚተኛው። ስለዚህ በቃ ዳዊት የመጨረሻ ምን አለ? ደብዳቤ ጽፎ ቆልፎ በራሱ እጅ ላከ። እዛ ላለው ለጦር ገዢው እሱን ጦርነት በተፋፋመ ቦታ አቁመውና ይሙት አለ። ከሞተ በኋላ ሚስቱን አሁን ማምጣት ይቻላል። በእስራኤል ደግሞ ባል በህይወት እያለ ሚስት አትወሰድ ነውር ስለሆነ አደጋው ስለገባ the only solution for him is to destroy that her husband። የሷን ባል ማስወገድ ነው። ስለዚህ ደፈራት፣ ባሏን አስገደለ። ዳዊት ሞዴል ነው። ፐርፌክት ሞዴል ሊሆን ይችላል። እኔ እንዳንሳሳት ከዳዊት የምንማረው የለም ማለት አይደለም። ብዙ ነገር አለ። ከህይወቱ የምንማረው መልካም ነገር ብዙ አለ። ግን ለእኔ ፐርፌክት ሞዴል ሊሆን አይችል። ከዳዊት የሚበልጥ ጌታ አለ። ሙሴ ፐርፌክት አይሆንም። ተሳስቷል። ተናገር ሲባል መጥቷል። ግን የማይሳሳት ፐርፌክት የሆነ ጌታ አለ። ሰለሞን ተበላሽቷል። ብሉይ ኪዳን የምትቆጥሯቸው ጻድቃን ሁሉ ዮሴፍ
ዮሴፍ በቃ ከወንድሞቹ መካከል እግዚአብሔርን የሚወድ ህልምን የሚያይ እንደዚህ ጥሩ ነው ብለን እንሰብካለን። ግን አቃጣሪ ሰውዬ ነው። የወንድሞቹን ነገር እያመጣ ለአባት በቃ ምድር ሰብ ግርግር የፈጠረ ሰው። ዝም ብለን አንዳንዴ እንክባለን ሰዎችን ክርስቶስ አድርገን እንከን የሌለባቸው ድብልቅልቅ ያደረገ ነው። ይሁዳን ያዕቆብን እያጣለ ሮቤልን ከሲሜዎን ጋር ይሄው እንዲህ ያደርጋል። ይሄ እንደ ሹክ አልጀዚራ ነው። በቃ ወረኛ እግዚአብሔር ለዓላማ አይሁዶችን ወደ ግብጽ ለመውሰድ ለዓላማው ሰውየውን እንደምንም አድርጎ ወሰደው እንጂ ኢዝ ጆሴፍ ፐርፌክት ሞዴል ነው። ዮሴፍ ፐርፌክት ሞዴል አይደለም። አብርሃም አባታችን እንላለን። ሳራ ድምጽ ሰምቶ አይደል ወደ አጋር ገብቶ ዛሬ ጉዶ ይሆን ነው። ዓለምን በሁለት ከፈለ። የእስማኤል ዘርና የይስሐቅ ዘር ተብሎ ዛሬም ታመሳው ዋጋ እየከፈለ ነው ከስንት ሺህ ዓመታት በኋላ። who is the perfect model? እነዚህ ሰዎች ሁሉ የእምነት አባቶች ዕብራውያን 11 የተደረደሩ አሉ። ጥሩ ምሳሌ ነው። ግን የሃይማኖታችን ሐዋርያና ሊቀ ካህናት የሆነው ኢየሱስን ተመልከቱ። ከሁሉ ይበልጣል። በሁሉም ከሁሉ ይበልጣል። ለህይወታችን የምንከተለው ሞዴላችን። ለዛ ነው ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እኔን በክርስቶስ በሚመስለው ምስለዋል። እኔ አይደለሁም ሞዴሌ፣ ግን እኔ ክርስቶስን በሚመስልበት ምስለዋል። because Christ is the perfect model for us። እንዴት እንደምንኖር ያስተማረን እኮ ነው። ዘፍጥረት ላይ የሴቲቱ ዘር፣ የኖህ መርከብ፣ የአብርሃም ዘር፣ ዘጸአት ላይ የመስዋዕቱ በግ፣ ቤተ መቅደሱ ትልቁ ካህን፣ በዘሌዋውያን ላይ የካህናት አለቃ የመሰዊያው በግ፣ በዘኍልቍ ላይ የተሰቀለው የናስ እባብ ለኛ የሚሰቀልልን፣ በዘዳግም ላይ በሙሴ መስመር የሚመጣ ነብይ እንደኔ ያለ ነብይ ይነሳል ተባለው፣ በኢያሱ ሰማያዊ ከነዓንን የሚያወርስልን ምድራዊት አይደለም ሰማያዊ ከነዓን የሚያወርስልን ትልቅ ነገስታት መጽሐፍ ብታመጡ ከነዚህ ነገስታት ሁሉ እልፍ ጊዜ የሚሻል ንጉሳችን። በማቴዎስ መጽሐፍ ላይ የኛ ንጉስ የዳዊት ልጅ የሆነው ንጉስ፣ በማርቆስ ላይ ለሰዎች ህይወቱን የሰጠ አገልጋይ፣ በሉቃስ ላይ ሰውም አምላክም የሆነ አዳኝ፣ በዮሐንስ ወንጌል ቃል የሆነ ስጋ ለብሶ የመጣ በመካከላችን የደነኮተ አምላክም ሰውም የሆነ በሐዋርያ ሥራ የተመሰከረለትና ሰዎችን ወደ እግዚአብሔር መንገድ የሳበ ማራናታ እንደገና የሚመጣ ከዘፍጥረት እስከ ራእይ ኢየሱስን እናያለን። አሜን አሜን። ስለዚህ ኢየሱስን በማወቅ ጌታ ያሳድገን። እስቲ እንላለን አንተን በማወቅ አሳድገኝ በሉ። አንተን በማወቅ አሳድገኝ በሉ። ነብይ መሆንህን ከእኔ ጋር ትላላችሁ። ነብይ መሆንህን፣ ሐዋርያዬ መሆንህን፣ ንጉሴ መሆንህን፣ እረኛዬ መሆንህን፣ መምህሬ መሆንህን፣ ጌታዬ መሆንህን፣ አማኑኤል መሆንህን፣ ፈዋሼ መሆንህን፣ እረኛዬ መሆንህን፣ መስፍኔ መሆንህን፣ ገዢዬ መሆንህን፣ አምላኬ መሆንህን በማወቅ አሳድገኝ። ሃሌሉያ 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 አሜን። በእውነት መጽሐፍትን ሲታነቡ ዘፍጥረት፣ ዘጸአት በሉ፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ አስቴር፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ ነገሥት፣ ዜና፣ ኢዮብን፣ መዝሙረ ዳዊትን፣ መኃልየ መኃልይን፣ መክብብን፣ ምሳሌ፣ ኢሳይያስ ጀምሮ እስከ ሚልክያስ 17ቱን መጽሐፍት፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ሐዋርያ ሥራ፣ ሮሜ፣ ቆሮንቶሶችን፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ተሰሎንቄ፣ ቆላስይስ፣ ጢሞቴዎስ መልእክቶችን፣ ቲዩቶን፣ ፊልሞናን፣ ዕብራውያንን፣ ያዕቆብን፣ አንደኛ ሁለተኛ ጴጥሮስን፣ ዮሐንስ መልእክቶችን፣ ይሁዳ ራእይን፣ እያንዳንዱን መጽሐፍ ሲናነብ የኢየሱስን ኮቴ ይዘና ያለ ኢየሱስ የረገጠው ኢየሱስ ያልታየው ቦታ የለም።
ዘፍጥረት እስከ ሚልክያስ ኢየሱስን ያሳያል። ማቴዎስ ማርቆስ መጥቷል ይላል። ዮሐንስ ራእይ እንደገናም ይመጣል ይላል። የእምነታችን ራስና ፈጻሚ፣ የህይወታችን መሪ፣ የኑሯችን ምልክት፣ ፍጹም አስተማሪያችን፣ ስንወድቅ የሚያነሳ፣ ስንስት የሚመልስ፣ ስናዝን ጳራቅሊጦስ፣ ስንሰበር የሚጠግን፣ ስንታወር የሚፈውስ፣ ለኛ ሁሉ በሁሉ፣ ከአባትም በላይ አባት፣ ከወንድም በላይ ወንድም፣ ከገዢ በላይ ገዢ፣ ከአማካሪ በላይ አማካሪ፣ ከምንጠገንበት ሰው በላይ የሚያስጠገን ሰው፣ ከወዳጅም ወዳጅ አብልጦ የሚወደን ጌታ፣ ከወዳጅ የሚበልጥ ወዳጅ፣ ከዘር የሚበልጥ ዘራችን፣ ከወንድም የሚበልጥ አብልጠን የምንወድ ወንድማችን። አቤት ኢየሱስ! በየት እናጠዋለን? በገበነው በር ሁሉ እናገኘዋለን። በሁሉም እግዚአብሔር የላከልኝ ፍጹም መድኃኒታችን፣ ፍጹም መዳኛችን፣ ፍጹም ጌታችን፣ በዚህ ሰማያዊ ማር ስኳርና ቅቤ ወተት እግዚአብሔር ማር ለዘላለም ያራሰርሰን። ቃሉ ሳይደበቅ ሳይሸረፍ ሳይደበዘዝ ሳይከቃቀጥና ሳይቀላቀል በኢየሱስ ክርስቶስም ለዘላለም ይገለጥልን። እኔ በኢየሱስ ስም ይባርካችኋለሁ። የእግዚአብሔር መንፈስ ቃሉን ይግለጥላችሁ፣ ሰማይ ይብራላችሁ፣ ኢየሱስ ወገግ ብሎ ይታያችሁ፣ አይደበቅባችሁ፣ አይወሰድባችሁ። የዚሆንን ኩምቢ እግር ወይንም አፍንጫ ጆሮ ወይንም የሆነ አካሉን ብቻ የሚሰብክ ሐሰተኛ ክርስቶስ ለዘላለም አያገኛችሁ። መሲሁ ኢየሱስ በክንፉ ይደብቃችሁ። አማኑኤል ከናንተ ጋር ለዘላለም ይሆን። ወደ እውነት ሁሉ የሚመራ መንፈስ ያነቃቃችሁ። ጌታ ኢየሱስን የሚያስከብር መንፈስ ለዘላለም በቤታችሁ ይሆን። አገልጋይ አገልግሎ እሁድ ወይም ቅዳሜ አገልግሎ ለራሱም ድካም አለው፣ ይለያል። የማይለይ የእግዚአብሔር መንፈስ ማክሰኞ ከኛ ጋር፣ ሮብ ከኛ ጋር፣ ሐሙስ ከኛ ጋር፣ አርብ ከኛ ጋር፣ ቅዳሜ፣ እሁድ፣ ሰኞ ብናጣ ብናገኝ፣ ጤናማዎች ብንሆን ህመምተኞች ብንሆን መቼም ቢሆን ሊያጽናናን ጳራቅሊጦስ የእግዚአብሔር መንፈስ ከናንተ ጋር ይሆን። በበዓለ ሀምሳው የመጣው ሰዎችን የቀየረው ፈሪዎች፣ ፈሪ ጴጥሮሶች፣ ፈሪ ዮሐንሶች የመጣው ኢየሱስ የት እንደሆነ ሄደዋል። ወደ አሳችን እንመለስ እያሉ አሳ ጋር ሲንጋጉ የነበሩ ሰዎችን አጥማጆች አደርጋቸዋለሁ ያለው ኢየሱስ ለምግብ እንጀራ የዞሩ ምግብ፣ ዳቦ፣ አቡካቶ፣ ኡርጎ እግዚአብሔር ከምድር መንፈስ ይንቀለን። ሄሎ አንተ እኮ ጌታን ያመንከው ለአቡካዶ አይደለም። አንተ ጌታን ያመልከው እኮ ለፓጃሮ አይደለም። አንተ ጌታን ያመልከው እኮ ለጂ ፕላስ 27 ህንጻ አይደለም። ቻይና ይሰራል፣ ናይሮቢ ምንድነው ህንድ ይሰራል፣ ሰሜን ኮሪያ ይሰራል እኮ። ስንት ጄቶች የመጠቁ አሉ። ባንኪሙን ምንድነው ኪንጁንግ ሙን ምንድነው የሚባሉት እነዚህ? they are so rich but they don't know Jesus። እጅግ የነጠቁ እጅግ የበለጸጉ ሀብታሞች ናቸው። ጄት ይቀያይራሉ። ቁልፍ ምግባቸው በጣም የተነጠረ በሳይንቲፊክ ካርቦሃይድሬቱ፣ ፕሮቲኑ፣ ቪታሚኑ፣ ሚነራሉ የተመጠነ ሳይንቲፊክ የሆነ ምግብ ይበላሉ። አንተ ግን ሁሉንም ትነፋለህ፣ ግን ችግር የለም በጌታ ትኖራለህ። ሄሎ ኢየሱስን ያመንኩት ለምድር ቅራቅንቦ አይደለም። ኢየሱስ ከመኪና ይበልጣል። ኢየሱስ ከአውሮፕላን ይበልጣል። ኢየሱስ ከህንጻ ይበልጣል። ኢየሱስ ከደሞዝ ይበልጣል። ኢየሱስ ከስልጣን ይበልጣል። ኢየሱስ ከዙፋን ይበልጣል። ሃሌሉያ! ከእውቀትሽ ይበልጣል። ከመልክሽ ይበልጣል። ከባልሽ ይበልጣል። ከልጅሽ ይበልጣል። ከሀብታም ይበልጣል። ከባለጸጋ ይበልጣል። ከመሪ ይበልጣል። ኢየሱስ ከሁሉ ይበልጣል። ሁሉንም ይሸፍናል። አስተማሪው ስራ ማስተማር ነው። ሐኪም ማከም ነው። ገዢ መምራት ነው።
መጋቢ ህዝቡን መያዝ ነው። ሰባኪ መስበክ ነው። ነጋዴ መነገድ ነው። ሳይንቲስት ነው። ኢቮሉሽን ስራዎችን መስራት ነው። በሳይንስም በትምህርትን ስታዩ ሶሻል ኤክስትሪም እና ናቹራል ኤክስትሪም እያንዳንዱ ዲሲፕሊን ራሱ አለው። ማልቲፕል ዲሲፕሊን ኢን ሳይንቲፊክ ወርልድ ኤንድ ሶሻል ወርልድ። ይሄኛውን አንዱ ስፔሻሊስት ያደርጋል። ወደ ሕክምና ስትመጡ ጭንቅላት ስፔሻሊስት፣ አጥንት ስፔሻሊስት፣ የነርቭ ስፔሻሊስት፣ የደም ስፔሻሊስት፣ የልብ ስፔሻሊስት። ኢየሱስ የሁሉ ስፔሻሊስት። the perfect Jesus በምንም መቅጣጫ ምንም አይወጣለት the perfect specialist of the universe ደስ አይልም? እንኳን ጌታ ይሆንክ ታድያለሁ። ለምን? መንፈስ ይገለጠልኝ፣ ቃል ይበራልኝ፣ ፍቺው በራልኝ። ታድያለሁ። ምንም አይማልለኝ፣ አይሞቀኝ፣ አይበርደኝ። እሰየው እበላለሁ፣ ግጥም አድርጌ እለብሳለሁ፣ ጥሩ ቤት ገዝቻለሁ፣ እኖራለሁ፣ መኪና እነዳለሁ። ሁሉ ነገር አላፊ ጌትዬ ለዘላለም የሚኖር ነው። ሁሉም አላፊ፣ ሁሉም ነገር አላፊ። ዛሬ ጸጉሬ እንደዚህ ሆኗል። ኦ ሼፕ እንደ ጠቅላይ ሚኒስትራችን ተሰም ድሮ እኮ ጥሩ ኦ ሼፕ ነበር። አንተ ምታምር ጸጉሬ ደግሞ እንደዚህ የለም ሄዷል። ሞላ ያለ የዛሬ 9 ዓመት ፎቶውን ቢታዩ ዱቡልቡል ቡሙሽቡሽ ነበር። አሁን አጥንት ወጥቷል። ይሄዳል እንደዚህ ይሄዳል። ጌታዬ ግን የውስጥ ሰውነትን እያደሰ ከሱ ጋር ያገናኛል። እንደዚህ አትሆኝም፣ እንደዚህ አትኖርም። ሰውነቴ ይሸበሸባል፣ ውበት ይከዳል፣ ደም ግባት ይፋቃል። ጥርሶች ያልቁና ትላል። ላይኔ ሙቅ አምጣልኝ ቆሎ አልችልም ትላል። ፈሳሽ ነገር ብቻ እጆች እንገጨቀጫሉ። መክብብ በመጣ ፈጭታዎች ስራ የሚፈቱበት ይላል። ፈጭታዎች ወፍጮ የለማ አርቲፊሻል ተቀብሮ ደግሞ ናቹራል አይሆንልህማ። በቃ እና በመስኮት የሚያዩ የሚጨልሙበት መስኮት ይሄ ነው። መክብብ ላይ በመስኮት የሚያዩ የሚጨልሙበት አንተ ማን ትላለህ? ይስሐቅ እኮ ያዕቆብንና ኤሳን መለየት አልቻለም። ማን አንተ? የገዛ ልጁን አንተ ማን ይላል። የገዛ ልጁን መለየት አልቻለም። አይን ጨልሟል፣ ጆሮ መስማት ያቆማል። ፈጭታ ወፍጮ ስራ ይፈታል። ቤት ጠባቂዎች የሚንቀጠቀጡበት እድሜ 70-80 ሲሆን እጅ ምን መሆን ይጀምራል? ይርገበገባል። ጨርሻለሁ ሄዳለሁ ይላል። እግርም እንደዚህ ይሆናል። ሁሉ ነገር ያስኝ ድሮ እኮ እንደሚዳቋ የሚዘል ማንነት ይከዳል። ጳውሎስ ምን አለ? የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። በጌታ ሁሌ አዲስ ነን። በጌታ ሁሌ አዲስ ነን። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። መራብም ቢሆን መጥገብንም፣ በጥጋብም አልኮራም፣ በረሃብም አላጉረመርምም፣ በከፍታም አልዘንጥም፣ በዝቅታም አልጨነቅም። ኃይልን በሚሰጠኝ ክርስቶስ ጸጋው ይበዛኛል። በሀብትም ጸጋው ይበዛኛል፣ በማጣትም ጸጋው ይበዛኛል። ሀብታም እንሆናለን፣ እናጣለን። ብር ቶሎ እንቆጥራለን ወይንም በሚዛን እንመዝናለን። ከመቁጠር አልፈን ማለት ሰለሞን እኮ ፖፖ ወርቅ ነው። ሽንቲ መሽኛ ወርቅ፣ ፖፖ ወርቅ፣ መጣጫው ወርቅ፣ ግድግዳ ቀለሙ ወርቅ፣ ቴራዞው ወርቅ፣ ታይሉ ሁሉ መቀመጫ ዙፋኑ ወርቅ ነው። ይሄንን ወደ ገንዘብ ብንቀይር የዛሬን ዓለም ያስተዳድራል። ሰለሞን አየ 700 ሚስቶችን 300 ቅሚጦችን መጠባበቂያ ሚስቶች ቁባቶች የሚባሉት
እነዚህ ምናምን ነገር ከደረሰባቸው መጠባበቂያ ማለት ነው። ተጠባባቂ 300 ዋና 700 ተጠባባቂ 300 ይሄን የሚለው ያለው 365 ቀን ነው። ሺህ ሴት ምንድናት ሰበሰበ። ከግብፅ 5 ከሞዓብ 6 ከፍልስጤም 8 ከኢትዮጵያ ስንት እንደወሰደ አልተነገረም። ወስዶ ቡክ አረገ። በቃ a lot of women አይቶ ሁሉ ከንቱ የከንቱ ሁሉ ከንቱ። ታዲያ ከሱ ልንበልጥ ነው እንደኛ? ምን አርጋህ ልትበልጥ ነው ከሰለሞን? ያለ ሀብት በሙሉ እኮ ወንበሩን አይሆንም። የፈለከው ቁጥር ወንበሩ እስቲ ወርቂ ወንበር ተሰርቶ ግራሙን ተመልከቱ። ወደ ብር መንዝሩ እስቲ too much dollars። ምንድነው አንተ? ምንድነው አንቺ? ምንድነው እኔ? ይሄንን አይቶ ሰውየው ብቻውን ቀረ። እግዚአብሔር ባዶ እንደሆነ ያሳየ። ምክንያቱም ለልብ ሰላም አላገኘ። ለልቡ ሰላምን አላገኘ። ለከሚው ነው የሚለው ከፀሐይ በታች ደከሚው ራሴን አዝናናለሁ በቃ ይለፍልኝ ብዬ ደከሚው። ለካ ከንቱ ነው። እረፍት ያለው እግዚአብሔርን በመፍራት ነው። የጠቢባን ቃል የበሬ መውጊያ ነው። ጥበብ ያለው ይቆጥረዋል። መጨረሻ ላይ ይሄንን አለ፣ የከንቱ ሁሉ ከንቱ ነው። የከንቱ ነው። እግዚአብሔርን መፍራት ግን ጥበብ ነው። ስለዚህ ነው በምሳሌ መጽሐፍ ምን አለ? የጥበብ መጀመሪያ ሺህ ሚስት አይደለችም፣ እልፍ ወርቅ አይደለም። የጥበብ መጀመሪያ አገርን መግዛት አይደለም፣ በስም ጥልነት መታወቅ አይደለም፣ ብዙ ኤምባሲዎችን ስለከፈተ አይደለም፣ ከብዙ አገር ህዝብ ቤቱ ሲታይ ጥበቡ አቤት የሚገርም አይደለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሰው እንደ አንበሳ ያለ ፍርሃት ይኖራል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያን ሰው ገፋ። በኢየሱስ ላይ ስለተመሰረተ አለቱ ያዘው፣ ቀጥ ብሎ ኖረ። ከጌታ ጋር ለዘላለም ጌታ ያኖረን። አሜን። ያኖረን።